ኢግል ሚዲያ ተከታታዮች ዘወትር ቅዳሜ ለእናንተ የሚደርስላችሁ እንደኛ የተሰኘው ፕሮግራማችን ዛሬ በሰዓቱ ጀምሯል። እንደተለመደው አዲስ እንግዳ ይዘን መጥተናል። እንግዳው ራሱን በማስተዋወቅ ፕሮግራማችንን እንጀምራለን። እንግዳችን አክብረን ስለመጣ እናመሰግናለን። ራስህን በማስተዋወቅ ጀምርልን። አክብራችሁ ስለጠራችሁኝ እጅግ አድርጌ አመሰግናለሁ። አዶንያስ ሀብታሙ እባላለሁኝ። በወሎ ዩኒቨርሲቲ የሶስተኛ ዓመት የጋዜጠኝነትና ስነ ተግባቦት ተማሪ እንዲሁም ደግሞ በንጋት ሚዲያና የመዝናኛ ፕሮግራም ምክትል ፕሮግራም አዘጋጅ ነኝ። እጅግ አድርገን እናመሰግናለን። ወደ ጥያቄዎቹ ዞራለሁ። እንግዲህ አዶኒ የትውልድ ድልድይን እንደዚሁም የወጣትን ዓለም በማየት በማሻገር ለሌሎቹ በማስተማር አርአያ ናቸው ብለን ከምናስባቸው ደሴ ከተማ ላይ ያሉ ብለን ከምናስባቸው ወጣቶች መካከል አንደኛው አንተ ነህና እንደው ቀለል አድርጌ የዛሬ ዘመን ወጣት ወይም ደግሞ በዛሬ ዘመን ላይ ያለው ወጣት መሆን ማለት ለአንተ ምን ይመስልሃል? በትንሹ እስኪ ገለጽ አድርግልን። እንግዲህ ያው ወጣትነት ብዙ መልክ አለው። የወጣትነት እድሜ ደግሞ ይልቁንም ብዙ አይነት ፈተናዎች ያሉበት፣ ብዙ አይነት ደግሞ ተግዳሮቶችም ያሉበት፣ በዛው ልክ ደግሞ ጥሩ እድሎችንም ይዞ የሚመጣ የህይወት አንዱ መስመር ነው። ከህፃንነት እድሜያችን ጀምሮ በዚህ በወጣትነት እድሜያችን ላይ ደግሞ የምናያቸው ብዙ ነገሮች፣ ብዙ ለውጦች ስላሉ በእኔ እይታ እንግዲህ የወጣትነት ጊዜ ወደ ፈለግነው ነገር ለማድረግ የምንሮጥበት፣ የተሻለ ለማግኘት የምንታትርበት፣ እንዲያም ካለ ደግሞ በህይወታችን ውስጥ አስፈላጊ ብለን የምናስባቸውን ነገሮች ለማከናወን የሚረዳን የእድሜ ክልል ነው ብዬ አስባለሁ እና በእኔ አረዳድ ሰው ወደ መልካም ነገር መሄድ ከፈለገ በወጣትነት እድሜው መሄድ የሚችልበት፣ ወደ መጥፎ ነገርም ደግሞ እሱ እድሉ ከሆነ ወደዛ አይነት መስመር ደግሞ የመሄድ እንትን ውስጥ ከገባ ደግሞ ወደ መጥፎ የህይወት ተግባር ውስጥ ሊገባ የሚችልበት የወጣትነት ጊዜ ነው እና እንደውም ምን ይባላል፣ በወጣትነት ጊዜያችን ላይ ሩጠን መያዝ የምንፈልገው ነገር ሩጠን እንይዛለን። ያሰብንበት ቦታ ላይም ለመድረስ ቀላልና መቺ የህይወት መስክ ነውና ወጣትነት ለኔ የፈለግነውን ነገር ማድረግ የምንችልበት፣ መለወጥ ከፈለግን የምንለወጥበት፣ ካልሆነ ደግሞ የምንወድቅበት የእድሜ ክልል ነው። በዚሁ አያይዘህ ያው በልጅነት እድሜ ጀምሮ እስካሁን ድረስ የነበርክበት ፖዚሽን ላይ እንዴት ያለውን የእንዴት ዓለምን እንዴት ተለውጦ ታየዋለህ ወይም ደግሞ እንዴት ትመለከተዋለህ? ጥሩ ጥያቄ ነው። እንግዲህ ባለችኝ እድሜ ያለውን ነገር አነሳለሁኝ። የልጅነት ጊዜ ያው አብዛኛውን ጊዜ በቤተ ክርስቲያን ውስጥ ነው ያደግኩት። በቤተ ክርስቲያን ባለው ሁኔታ ውስጥ ነው ያደግኩትና ጥሩ የእድሜ ክልል ነበር። የልጅነት ጊዜያችንም በጣም የሚያስደስት ጥሩ ጊዜ ነበር። ያው አሁንም ልጅ ብሆንም ግን ያው ወደ ወጣትነት ጊዜ ላይ ስንመጣ ደግሞ ዓለም በብዙ መልክ ይለዋወጣል። ትናንት ያየነው ነገር ዛሬ ላይ ላናገኘው እንችላለን። ትናንት የነበረው ደግሞ ዛሬም ተለውጦ የምናየው የህይወት መስመር ውስጥ ነው ያለን። ቅጽበታዊ ነው የዓለም ለውጥና እንደዚህ ነው የምለው ነገር እንኳን ባይኖር በብዙ መልኩ ተለዋውጧል። ዓለም ራሱ ይዞት የሚመጣው ይሄ የግሎባላይዜሽን ወይም ደግሞ ሉላዊነት የምንለው የዛም የህይወት ተግዳሮቶች አሉ። በዛው ልክ ደግሞ በሚገባው ልክ ነገሮች እየተለዋወጡ ከጊዜ ወደ ጊዜ የመጡበት ነውና የልጅነት ጊዜም ያው እንደነገርኩ በቤተ ክርስቲያን ውስጥ ነው ያለው። አሁንም ድረስ በዛው መስመር ውስጥ ቢሆንም ጥሩ ነው ካለው ሁኔታ አንፃር። አንዳንዴ በዛ መስመር ውስጥ ስትሆን የዚህ የወጣትነት ተግዳሮት የምንላቸውን ነገሮች በተወሰነ መልኩ የምታልፍባቸው መንገዶችም ስለሚኖሩ ከልጅነት ጀምሮ በዛ መስመር መምጣቱ ጥሩ ነው ብዬ አስባለሁ እና አሁን ዓለምን ስመለከታት አሁን ባለሁበት የእድሜ ክልል ላይ ሆኜ ቅጽበታዊ የሆኑ ለውጥ ያለባት፣ ቅድምም እንደጠቀስኩት መለወጥ ከቻለን የምንለወጥባት፣ መጥፋትም ደግሞ ምርጫችን ከሆነ የምንጠፋባት ናት ብዬ አስባለሁ አሁን ላይ ማለት። ቤተክርስቲያን ስትል እንደውም አስታወስከኝ። በበፊት ዘመን ያው በአባቶቻችን ዘመን የነበረውና አሁን በእኛ ዘመን ያለውን ልዩነት እንዴት ትመለከተዋለህ? ከቤተ ክርስቲያን ጋር ዝም አያይዘህ ብትመልሰው ደስ ይለኛል። የበፊት አባቶቻችን እንላለን። አሁን ላይም እንደው የበፊት አባቶቻችን የነበረው ጊዜ የበፊት ጊዜ ጥሩ ነበር፣ ጥሩ ጊዜ ነበር እያልን በብዙ ጊዜ ስንነገር እንሰማለን እና ጥሩ ነው። እውነት ለመናገር እዛ ደርሰን አላየነውም። ብናየው ጥሩ ነበር። እኛም
ነገር ግን አሁንም የዛን የአባቶቻችንን ታሪክ መስራት የሚችል ትውልድ አለ ብዬ አምናለሁኝ እንደኔ ማለት ነው። አሁን ላይ ሁሉም ወቃሽ የሆነበት ጊዜ ላይ ነው የደረስነው። ይህን ትውልድ በብዙ መልኩ ከዛኛው ከአባቶቻችን ትውልድ ጋር እያነጻጸሩ ብዙ ሰዎች በተለያየ መንገድ ሲተረጉሙት እንሰማለን። ነገር ግን ይሄም ትውልድ የራሱ አቅም አለው። ይሄ ትውልድ የራሱ የሆነ ዘመን አለው፣ ትውልድ አለው። ስለዚህ ራሱን ለመለወጥ ካሰበ የሚለወጥበት ሁነት ነው እና አሁን ላይ ያለው የበፊት የአባቶቻችንን ዘመን ታሪክን ወደኋላ ዞር ብለን ስንመለከት ብዙ ድል አድራጊነት፣ ብዙ ጸጋ፣ ብዙ ደግሞ መሰጠት፣ በብዙ መልኩ መሰጠት ያለበት ጊዜ ነበርና አሁንም ያንን ታሪክ የሚደግሙ ሰዎች አሉ። እርግጥ ነው አሁንም ያንን ነገር ደግሞ ሊያስቀጥሉ የሚችሉ አቅም ያላቸው ሰዎች አሉ። እርግጥ ነው። ነገር ግን አሁን ያለው ስሜት በአንዳንዶች በኩል ስንመለከት የድሮዎቹን ዘመን እንትኔ ማለት የአሁኑን ዘመን ደግሞ የማኮሰስ አይነት ነገሮች አሉና ወጣትነትን ከተጠቀምንበት የአባቶቻችንን ታሪክ ማምጣት እንችላለን። መልካም የሆነውን የአባቶቻችንን ታሪክ ካልተጠቀምንበት ደግሞ ቅድም እንደተናገርኩት ያው የራሳችን ምርጫ ነውና ለኔ ኋለኛውም ዘመን አሁን ያለውም ዘመን ሰው ነው አይደል? ያንን ነገር እንትን ማለት የሚችለው ማስተካከልና እንትን ማለት የሚችለው ስለዚህ የሰው የራሱ አቅሙ ነው ብዬ አስባለሁ። አዶኒ ስኬትን እንዴት ታየዋለህ? ስኬትን እስከ ዓላማ ጋር ምክንያቱም አንተ በጎን ትምህርት አለ፣ በጎን ደግሞ ስራ አለ። እንደዚሁም ደግሞ በቲክቶክ በሶሻል ሚዲያውም ዘርፍም ብዙ ከሚንቀሳቀሱ መካከል አንዱ ነህ። ስኬትን እንዴት ታየዋለህ? ዓላማህንስ የወደፊት እስኪ የተወሰነ ግለጽልን። ያው ስኬት እንደዚህ እንደው በቃል ደረጃ ሊገለጽ የማይችል የራሱ የሆነ እንትን አለው ብዬ አምናለሁኝ። ስኬት በብዙ መልኩ ይገለጻል። ከኔ ህይወት ጋር ከኔ ደግሞ ከምጓዝበት መስመር ጋር ነውና ይሄ ጥያቄ ጠየቀኝ። ለኔ ስኬት ባለሁበት ሙያ ላይ ጥሩ ደረጃ ላይ መድረስ ነው ብዬ አስባለሁ። አሁን የጋዜጠኝነትና ስነ ተግባቦት ትምህርት ተማሪ ነኝ። በጎን ደግሞ የራሴን ከዚህ ከሚዲያው ጋር የተገናኙ ስራዎችን እሰራለሁኝ ባለኝ አቅምና በተሰጠኝ ጸጋ አማካኝነት። ስለዚህ ለኔ ስኬት የሚገለጸው ባለንበት ነገር ላይ ለዛ ነገር ዋጋ መክፈል ነው ብዬ አስባለሁ። የኔም ስኬት ከዛ ይመነጫል። ብዙ ሰዎች ጸጋ አላቸው፣ አቅም አላቸው። ነገር ግን ያሉበትን ያንን የተሰጣቸውን ስራ የተሰጣቸውን ኃላፊነት በአግባቡ መወጣት የሚችሉ ሰዎች ስኬታቸው ላይ ደርሰዋል ብዬ አስባለሁ። ሰው የሆነ ነገር የራሱ የሆነ ስሜት አለው አይደል? ያንን ስሜቱን አውጥቶ መልካም ነው ብሎ ካሰበ መስራት ከጀመረ ስኬቱ ከዛ ይጀምራል። ያቺ የመጀመሪያዋ እርምጃው ማለት ነውና ለኔ ስኬት በዛ ልክ ገልጸዋለሁ። ነገር ግን ገና ብዙ ደግሞ ፈጣሪ ከፈቀደ ብዙ ደግሞ ማስባቸው የስኬቴ ጫፍ የምላቸው ጉዳዮች ሊኖሩ ይችላል። ያው ማህበራዊ ሚዲያ ሞር በትምህርቱም ዙሪያ በስራውም ዙሪያ እንደዚሁም በመጠቀም ዙሪያ ወደ ማህበራዊ ሚዲያ ደህና እየተቀላቀልክ ነው። ማህበራዊ ሚዲያ በአሉታዊ ወይም ደግሞ በኢንተርኔት ወይም በተለያዩ አይነት ፖዚሽኖች ለአንተ ከመጠቀም ዙሪያ የፈጠረበት ተጽዕኖ አለ ወይስ በመጠቀም ደረጃ ነው? ያው አብዛኛውን ጊዜ ዘመናችን ላይ እንደምንመለከተው በማህበራዊ ሚዲያ የምንከታተላቸው ብዙ አይነት ሰዎች አሉ። በመጥቀምም በመጉዳትም ዘርፍም የሚመጡ እየመጡም ያሉ ማለት ነው። አንተ በየትኛው ፖዚሽን ላይ ነህ? በመጠቀም ወይስ በመጉዳት ወይስ ደግሞ እንዴት ነው እየተጠቀምክበት ያለው? በተወሰነ ገለጻ ብቻ። አብዛኞቹ ነገሮች አሁን ላይ ስናስበው በዚህ በ21ኛው መቶ ክፍለ ዘመን ላይ የምንጠቀማቸው እያንዳንዱ ነገሮች የራሳቸው የሆነ አዎንታዊ አሉታዊ ተጽዕኖችን ያሳድራሉ በህይወታችን መካከል ማለት ነው። ማህበራዊ ሚዲያን ካነሳን ለበጎ ዓላማ ከተጠቀምንበት ዓላማችንን ለማሳካት የተለያዩ ነገሮችን ለማድረግ በመልካም ጎኑ ከተጠቀምንበት ለውጥ ልናመጣበት የምንችል ዓለምንም መቀየር የምንችልበት አቅም ያለው እንትን ነው። ነገር ግን ከዛ ጎን ደግሞ ከዛ በተቃራኒ ደግሞ በጣም ባሉታዊ መልኩ ያንን ማህበራዊ ሚዲያ የሚጠቀሙ ሰዎችን ደግሞ የምናፈራበት አሁን ላይ እንደምንመለከተው በትንሽ ጽሁፎች በትንሽ ንግግሮች ሀገር እየገባች ያለችበትን ሁኔታም በግልጽ እየተመለከትን እንገኛለንና ወደ እኔ ህይወት ስናመጣው ያው በማህበራዊ ሚዲያ እሳተፋለሁ። ያለኝን የትምህርቱም ያለኝ የሥራም ሁኔታዎች ወደዛ እንዲመራ ያደርጋል። አሉ ጥሩ ነገሮችም አሉት ማህበራዊ ሚዲያ። የራሱ የሆነ ደግሞ
መጥፎ የሆኑ ነገሮችም ወይም ደግሞ አሉታዊ የሆኑ ጉዳቶችም ሊያመጣ ይችላል። ይህንን ደግሞ ከምን አንጻር ልንወስደው እንችላለን? ማህበራዊ ሚዲያ ላይ የምታስተላልፋቸው መልእክቶች ብዙሃኑን በኩል በተመሳሳይ ሁኔታ ልታረካ አትችልም። ይሄ እንትን ይሆናል ማለት ነው። ምክንያቱም ኦብጀክቲቭ መሆን አትችልም በብዙ መልኩ ማለት ነው። ሰብጀክቲቪቲ ሊያጠቃ ይችላል። ስለዚህ እነዛ ነገሮች ስላሉ ብዙሃኑን አታስደስትም። ይሄ ደግሞ የሰውኛ ባህሪ ነውና በዚህኛው ሳይድ ያለ አካል በዚህኛው ያለው አካል አንተ ጋር ያለው ሁኔታ የተለያየ ይሆናልና እነዛ አይነት ነገሮች እንደ ችግር ሊወሰዱ ይችላሉ። በሌላ መልኩ ግን ስትመለከተው አብዛኛውን ጊዜ ሰዎች ጋር ጥሩ የሆነ ኮሚኒኬሽን ለመፍጠር ጥሩ የሆነ ቀረቤታ እንዲኖርህ በህዝቡ ዘንድም ታማኒነትን ለማትረፍ ወቅታዊ የሆኑ መልእክቶችንም ለማህበረሰቡ ለማስተላለፍ ለእንደዚህ ነገር ደግሞ በጥሩ መልኩ ሊጠቅመን ይችላል ማለት ነው። ማህበራዊ ሚዲያ ግን ከተጠቀምንበት የምናተርፍበት፣ በሌላ መልኩ ደግሞ ከተጠቀምንበት ሊያጠፋን የሚችል ነው ማለት ነው። እንደውም እሳትን ምሳሌ መውሰድ እንችላለን። ከማህበራዊ ሚዲያን ስንጠቀም ከምን አንጻር ነው? አሁን እሳትን ስትመለከተው ምንድነው ለመልካም ነገር ምግብ አብስለን ለመብላት ምን እንጠቀማለን? እሳትን እንጠቀማለን። ነገር ግን እሳቱ እየነደደ ደግሞ እጃችንን ሆን ብለን ወደ እሳቱ መካከል ካስገባ ነው ወይም ደግሞ ወደዛ ነገር ውስጥ ከገባን እንቃጠላለን፣ ጥቅም አልባ እንሆናለን አይደል? ስለዚህ ማህበራዊ ሚዲያንም እንደዛ አድርገን መጠቀም አለብን። ለሚገባን ለሚያስፈልገን ነገር እንጠቀመዋለን። ከዛ ውጭ ለሆነ ነገር ደግሞ አንዳንዴ ዝም ማለት ማለፍ፣ እንደዚህ ነገሮችን ማዳበር አለብን ብዬ አስባለሁ።